እስራኤል በፈጸመችው የተረጋገጠ የዘር ማጥፋት ወንጀል እርምጃ ሊወሰድባት ይገባል። ረሲፕ ጣይብ ኤርዶዋን። ሰላም ጤና ይስጥልኝ። ይህ የዛሬ ሚዲያ ነው። አብራችሁን ቆዩም። ፕሬዝዳንት ኤርዶዋን ይህንን ፍጹም የዘር ማጥፋት ወንጀል በሌላ መንገድ ልንገልጸው የምንችል አይመስለኝም ብለዋል። እስራኤል ለፈጸመችው የተረጋገጠ የዘር ማጥፋት ወንጀል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታ መጠየቅ አለባቸውም ብለዋል። ኤርዶዋን በኒውዮርክ ለፎክስ ኒውስ እንደተናገሩት ይህ በታሪክ ታይቶ የማይታወቅ የዘር ማጥፋት ወንጀል በሌላ መንገድ ልንገልጸው የምንችል አይመስለኝም። እስራኤል ሙሉ በሙሉ የተረጋገጠ የዘር ማጥፋት ወንጀል በሰው ዘር ላይ ፈጽማለች። ይህ ደግሞ በቀኝ አክራሪው ጠቅላይ ሚኒስትር ኔታንያሁ የተፈጸመ ዘግናኝ ወንጀል ነው። ኔታንያሁ ያለ ርኅራኄ በሚያሳዝን ሁኔታና በማን አለብኝነት ፍልስጤማውያን በግፍ ፈጅተዋልን ብሏል። እስራኤል እንደ ትልቅ ጀብድ የምትቆጥረው እና አረመኔያዊ ተግባር በሆነው የዘር ማጥፋት ወንጀል ከ65,000 በላይ ፍልስጤማውያን ሲሞቱ ከ120,000 በላይ ሰዎች ከሞት ያልተናነሰ ጉዳት ደርሶባቸዋል ያሉት ኤርዶዋን ቱርክ በርካታ ቁስለኞች ለሕክምና ወደ ሀገሯ ወስዳለችም ብሏል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ዓለም ይህንን የዘር ማጥፋት ወንጀል ማስቆም አለበትም ብሏል። ፕሬዝዳንት ኤርዶዋን በኒውዮርክ በሚካሄደው የተመድ 80ኛ ጠቅላላ ጉባኤ የክብር ንግግር ካደረጉ የዓለም አቀፍ መሪዎች ውስጥ አንዱ ናቸው።